ስንት ዓመት ነው ልጅ ለማውለድ ያቀደሽ? ስንት ዓመት? 7 ዓመት ገደማ። ባበሬንን የመሰለ ልጅ ነው የሰጠኝ። እስቲ ተመልከቱት፣ ተመልከቱ። ጌታ መጥቶ መድረክ ላይ እንዴት እንደተኛ እግዚአብሔር ከተናገረ ይሆናል። እኔ አምናለሁ በእውነት አልኩት። ከዛ ራሱ ስሙን ዳግም ብሎ ነው ያወጣልኝ። እግዚአብሔርን አመስግኑልኝ ወገኖቼ። እግዚአብሔር ግን በ3ኛው ወር እኔ ጋር መጣ፣ እንደ ሐና መጣ። ያላውቃቸው ሰዎች ጤፍና 1 ኩንታል ከሰል አመጡልኝ። እቺ ሴት አቅፋ እንደመሰከረች ቀጣይ ሳምንት ካርታ አቅፈ ትመሰከራለህ። ማዳካታ ራዳ ቦራ ላባንታ ካሊብራዳስ እቺ ሴት አሁን አቅፋ መታለች አይደለም? ለማውራት አቅቶት ያው ተንበርክካለች። ቀጣይ ሳምንት ማን እንደሆነ ጠላትን ከፊት ለፊት አንበርክኮ በጌታ በኢየሱስ ምስጋና ይቀበላል። ያው ሕፃኑ ተኝቷል። ምን እናርገው በእናት እግዚአብሔርን አመስግን አልችልም። ኢየሱስ እግዚአብሔር በጣም ትልቅ ነገር ነው ያደረገልኝ። እኔ በመጀመሪያ ስመጣ እዛ ጋር ነው የተቀመጥኩት። ያያችሁ ሰዎች ምናልባት ልታቁኝ ትችላላችሁ። በጣም እኔ ልጅ ማልክ ነበር። ጓደኞቼ አግብቶ ሲወልዱ እኔ ምን ሆኜ ነው እላለሁ። እኔ ማን ነኝ እንዴ? አልወልድም እንዴ? ሴቶቹ እኔ ከሴቶች እለያለሁ እንዴ ይል ነበረ። እግዚአብሔር ግን አንድ ቀን አሰበኝ። እግዚአብሔርን አመስግኑልኝ። እና የመጀመሪያ ቀን መጥቼ እዛ ጋር ሲቀመጥ እግዚአብሔር መንፈስ አገኘኝ። በጣም ብዙ ነገር ነው የተናገረኝ። እኔ 2012 ላይ ወልጄ እንደወለድኩ ልጄ ሞተች። እግዚአብሔር ሆይ ለምን ሰጠኝ? ለምን ነሳኝ አልኩኝ። በቃ አሳዘነኝ፣ አዘንኩኝ። ከዛም በኋላ ልጅ ማግኘት አልቻልኩም። መድኃኒት አልጠቀምም። ጌታ ሆይ እኔን ለምን አታስበኝም እላለሁ። ጓደኞቼ አግብቶ ሲወልዱ እኔ ምን ሆኜ ነው እላለሁ። በቃ ራሴን ጠይቃለሁ። ከእግዚአብሔር ጋር ራሴን አወራርዳለሁ። እግዚአብሔር ግን አንድ ቀን እንደሚያስበኝ አውቅ ነበር። ለእግዚአብሔር ክብር ይሁን። ስንት ዓመት ነው ልጅ ለማውለድ ያቀደሽ? ስንት ዓመት? 7 ዓመት ገደማ። በቃ ከአሁኑ ጋር ሲታሰብ ማለት ነው። አዎ 7 ዓመት 2012 ላይ ነው የወለድኩት። በኋላ ልጅ መውለድ እምቢ አለ። አዎ ከዛ በኋላ እምቢ አለኝ። በቃ ጌታ ሆይ ለምን አልኩ። በቃ ለመለያየቱን ላሰብኩኝ። እግዚአብሔር ሆይ ለምን አታስበኝም አልኩት። ግን አንድ ቀን ከጓደኛዬ ጋር እንሂድ እስቲ ስትለኝ ከጓደኛዬ ጋር መጣሁ። ከዛ ስመጣ እዛች ጋር ነበር የተቀመጥነው። እግዚአብሔር መንፈስ በመጀመሪያ አገኘኝ። የነበራችሁ ሰዎች ታውቃላችሁ። እዚህ ጋር አውጥቶኝ በጣም ነው የተናገረኝ። እግዚአብሔር ይሰጥሻል፣ ወንድ ልጅ ትወልጃለሽ አለኝ። እኔም በእምነት አሜን ብዬ የተቀበልኩ ሆነልኝ። ከዛም በኋላ እግዚአብሔር ወይ እውነት እሱን ቀብተህ ከሆነ እኔ በቤትህ ላይ ተንበርክኬ በመድረኩ እሄዳለሁ። አሁንም በመድረኩ እሄዳለሁ እና እግዚአብሔር አላሳፈረኝም፣ ሰጠኝ። እኔ መሰለ ልጅ ሰጠኝ። ጠላት ግን ብዙ ዋጋኝ ነበረ። ግን አትችልም እያልኩት ሰይጣን እኔን አትችለኝም፣ ቃል አለኝ፣ ቃል ያለ ልጅ ይወለዳል እያልኩ ነበረ። እግዚአብሔር ግን ይኸው ጠላትን አምልጦ እኔ መሰለ ልጅ ወልጃለሁ። እግዚአብሔርን አክብሩልኝ። ሃሌሉያ። እኔ ትንሿ ሐና ነኝ። መጽሐፍ ቅዱስ ላይ ያለችው ሐና ትጸልያለች፣ ፊናና ትወልዳለች። ሐና ትጸልያለች፣ ፊናና ትወልዳለች። እግዚአብሔር ግን የሐናን ማህፀን የቀሰቀሰ የኔን ማህፀን ለመቀስቀስ ምን ያቅተዋል ስል ነበረ። እግዚአብሔር ግን የኔን ማህፀን አነሳ። ለእግዚአብሔር ክብር ስጡ። ካልቀለለባችሁ ተነስታችሁ ይህን ጌታ በእግራችሁ ላይ ተነስታችሁ ይሄ ጌታ አመስግኑ። አረ እግዚአብሔር አመስግነው። እንዴት ነው እዚህ ቦታ ላይ እግዚአብሔር የተናገረው ላንቺ?
እግዚአብሔር በጣም ነው የተናገረኝ። በእውነት ካላሰብኩት በላይ ነው የተናገረኝ። ምክንያቱም ጓደኛዬ እንሂድ ስትለኝ እኔ አላመንኳትም። በቃ እኔ ከትንቢት አስጠላኝ። ሲሄድ ትንቢት ይነገረኛል፣ ትወልጃለሽ ይባላል። ምንም ያው ነው። ጌታ ሆይ ለምንድን ነው እግዚአብሔር ተናግሮ ይዋሻል እንዴ እላለሁኝ። እግዚአብሔር ግን ቀና አለው። በእውነት ወገኖች እግዚአብሔር ቀና አለው፣ አያሳፍርም። እግዚአብሔር እሱን ለታመኑት አያሳፍርም። በእውነት እግዚአብሔር ይህንን የመሰለ ልጅ ነው የሰጠኝ። ይሁት እስቲ ተመልከቱት፣ ተመልከቱ። ጌታ መጥቶ መድረክ ላይ እንዴት እንደተኛ 3 ወር ከ15 ቀን ግን ትልቅ አይደለም ልጅ። ኧረ እልልታ የለም ለጌታ። ሃሌሉያ። ጠላት በብዙ ነው ጀምሮ እኔ ከውስጥ ልብሱ በር ላይ አስጥቼ ጠፋብኝ ሱሪው። ከዛ ስጠፋ የእግዚአብሔር ሰው ጋር ደወልኩ። ስደውል የእግዚአብሔር ነገር ሁሉንም ተናገረኝ። በቃ አንድ ሳይቀር ተናገረኝ። ከልጅ ዙሪያ አዋጅ ተመታ አለኝ። እኔ በእምነት አሜን ብዬ ወሰድኩ የተናገረው። እኔ እንደውም ስሙን አላወጣም ብዬ ነበር። እራሱ ነው ደውዬለት ስሙን ላውጣልሽ አለኝ። አዎ የእግዚአብሔር ሰው እኔ አምናለሁ፣ ማንኛውንም እግዚአብሔር ከተናገረ ይሆናል፣ እኔ አምናለሁ በእውነት አልኩት። ከዛ እራሱ ስሙን ዳግም ብሎ ነው ያወጣልኝ። እግዚአብሔርን አመስግኑልኝ ወገኖቼ። እግዚአብሔርን አመስግኜ አልጨርሰውም። በእውነት ቃላት ነው የሚያጥረኝ። ሃሌሉያ። አመስግኑልኝ። ሃሌሉያ። ስሙን ዳግም ብሎ ጌታ ሰየም። ሃሌሉያ። 1 ወር ሲሆንኝ ፔሬድ መጣ። ሁለተኛ ላይ መጣ። ጌታ ወይ የዋሸኝ ነው እንዴ? ቆይ እኔ ተናግራኝ ለምንድን ነው ማሰጠኝ አልኩት። እግዚአብሔር ግን በ3ኛው ወር እኔ ጋር መጣ። እንደ ሐና መጣ። ሃሌሉያ። እውነት አያሳፍርም። ከዩኒሳ መጣለች ከትልዱንቱ 7 ዓመት ልጅ የሚባል ነገር መውለድ ከባድ ነው። ግን ጌታዊ ዋሸኛለች። እግዚአብሔር ግን የሚዋሽ አምላክ አይደለም። አድራጊ ነው፣ ተናጋሪ ነው። አሁን በኢየሱስ ስም ማጸኗ ተከፈተላት። በሯ በኢየሱስ ስም በርግዶ ተከፈተ። ይሄ ልጅ እኛው የጠላት ሲስተም ሁሉ በጌታ ቤት እጃችሁ በኢየሱስ ስም እግዚአብሔር አባቱ ይሄ ብላቴና በደም የተሸፈነ ይሆን። እውነት እንደ ዳግሜ በምድሪቷ ላይ በኢየሱስ ስም ሁሉ የተመታ ይሆን በጌታ በኢየሱስ ስም አሜን። ክብር ለእግዚአብሔር ይሁን። እኔ እዚህ አይደለም ከዚህ በፊት እዛኛው ቸርች ሆኖ አሼ ሰራተኛ ነበረችኝና ልጄን ጥላብኝ ሄደች። ባዶ ቤት ነው ያገኘኋት ልጄንና በቃ የሆነ ትሞታለች ብዬ ተስፋ ቆረጥኩ። በጣም ደነገጥኩ። መሬት ላይ ወደቅኩ። ልጅቷ ለመኖሯን ሳቅ። መርፌ ወቅታብኝ ሄዳ ይሆን መድኃኒት አጠጥታ ሄዳ ይሆን በጣም ጭንቀት ውስጥ ነበርኩና በማግስቱ ደወለልኝ የእግዚአብሔር ሰው ማለት ነው። በጣም ደነገጥኩ። የእግዚአብሔር ሰው እንዴት ደወልክልኝ? ከራሴ ጋር አይደለሁም በጣም እያለቀስኩ ነው አልኩት። ምን ሆነሽ ነው አለኝ። ልጄም ታማብኛለች። እኔም ደንግጫለሁ አልኩት። ነይ ፕሮግራሙ የሚጀመረው 11 ሰዓት ነው፣ እኔ ላንቺ ስል 9 ሰዓት እመጣለሁ አለኝ። ሄድኩ። 9 ሰዓት ሲሆን ሲሄድ እሱና ትንሹ ማቡሽ ነው ማን የሚባለው ልጅ ነበረ። በቃ 100 ሰው ያለ ነው የሚመስለው። በጣም ደስ ይላል። ቸርች ውስጥ እየጸለዩ ነው። ገባው። የእግዚአብሔር ሰው ሰራተኛ የጥላብኝ እንደሄደች አልነገርኩትም። እሱን ሁሉ ነገረኝ። እግዚአብሔር እያንዳንዱ ነገር በምን ምክንያት እንደሄደች ልጄ አትሞትም፣ ልጅሽ ምንም አትሆንም ብሎ በጣም ጸለየልኝ። ደስ ብሎኝ መዝሙር ሁሉ ሲዘምር ተንበርክኬ አብሬው እየዘመርኩ ቆይቼ ወደ ቤት የገባው ልጅሽ የሆነ ነገር ትሆናለች፣ የሆነ ቦታ ሁሉ ይዘን እንሂድ ሲሉኝ እኔ እግዚአብሔር ጋር ሄዳለሁ የትም አልሄድም አልኳቸው ጎረቤቶቼ። ተመልሼ ከሱ ጋር ጸልዮልኝ ስመጣ በጣም ደስ ብሎኝ እየመጣው ከእግዚአብሔር ቤት መጣው። ልጄም ዳነች አልኳት። እውነት እግዚአብሔር አላሳፈረኝም። ልጄም ደህና ሆነች። 2 ዓመት ከምናምን ከዛ በኋላ እግዚአብሔር ይመስገን ልጄ ምንም ሆነ አታውቅም። ለእግዚአብሔር ክብር ስጡልኝ። እግዚአብሔር ኢየሱስ ስምህ ይባረክ። ሃሌሉያ።
ረጅም ሰዓት ተለያየን። ያው ስራዬም ስለማይመቸኝ መጥቼ አላውቅም። እዚህ ቸርች እንደመጣ ነገረኝ። እሰራለሁ፣ ምንም ብር አይበረክትልኝም። እሰራለሁ፣ ምንም ብር አይበረክትልኝም። አንድ ቀን መጣሁ፣ እዚህ ቤት መጣሁና የእግዚአብሔር ሰው 50 ብርና 10 ብር ይዛችሁ ኑ አለ። 10 ብርና 50 ብር ይዘን መጣን። እውነት ለክብሩ አልተጨነቀም። አፈሩ ላይ ተኝቶኛ ያስቀመጥነው ብር ላይ ጸልዮ ይሄንን ቤታችሁ ወስዳችሁ አስቀምጡ፣ እንደውም አዋሽ ባንክ ሄደሽ ክፈቺ አለኝ የእግዚአብሔር ሰው። አሜን ብዬ ሄድኩ፣ እዚህኛው ቸርች ማለት ነው። የዛኔ እንደዚህ ልሾም አልሆነም። አፈሩ ላይ ተንከባሎ ጸልዮ ብሩን መልሶ ሰጠኝ። ለኔ ብቻ አይደለም ለብዙ ሰዎች ናቸው የሰጠው ብሩ። ከዛ 10 ብሩንም ወስጄ አስቀመጥኩ። ልክ 50 ብሩንም አስቀምጬ ሰኞ እከፍታለሁ ያለኝን ቡኩን ብዬ እንደተቀመጥኩ በማግስቱ ጠዋት ተነስቼ ወደ ስራ ገባሁ። ምሳ ሰዓት ተመልሼ ስመጣ እኔ እግዚአብሔር እንደዚህ አይነት አስለምዶኝም አያውቅም። እሁድ ጸልዮልኝ ሰኞ ምንድነው የሆነልኝ? የማላውቃቸው ሰዎች ጤፍና 1 ኩንታል ከሰል አመጡልኝ። እውነት መሬት ላይ ነው የተንበረከኩት። ለሱ አልተናገርኩም። ያሻ አምላክ ድሮም ትሰራ ነበር፣ አሁንም ትሰራለህ። እኔ ለኛ ተለየው እስካሁን የት ደርስ ነበር አልኩ። በእውነት ነው የምላችሁ እግዚአብሔርን። ከዛን ቀን ጨምሮ እግዚአብሔር ይመስገን ወሩ ድረስ እስከሚሞላ ድረስ ደሞዜ ይቆያል። ቆይ ለምን እዛ ሄጄ ለምን ዘር አልዘራም? እዛ ለምን አስራቴን አልሰጥም ብዬ እዚህ አስራቴን ሰጥቼ ሄድኩ። እውነት ነው የምላችሁ እግዚአብሔርን 2000 ብር ታረፈኝ። ወሩ ሊደርስ ስል ማለት ነው። እንዳጋጣሚ በዓል ነበረ። በእሱ አንዳንድ ነገር ብዬ ደሞዝም አልመጣ ምንም የለም። እንዳጋጣሚ ወደ ስራ እየሮጥኩ የእግዚአብሔር ሰው ቤት ውስጥ ምንም የለም ጸልይ ደሞዝም አልወጣም አልኩት። ተለቋል አሁን አለኝ። እግዚአብሔር ምስክሬ ነው የምላችሁ ተለቋል አለኝ። ወደ ስራውዬ ማታ ወደ ቤት ገባው። የበዓሉ ዋዜማ ነው። ጌታ ሆይ ያሻ አምላክ እየጠበቅኩ ነው፣ ያሻ አምላክ እየጠበቅኩ ነው። 3000 ብር እግዚአብሔር ምስክሬ ነው ቤቴን አንኳኩቶ ነው ልጁ አምጥቶ የሰጠኝ። የእግዚአብሔር ስም ይባረክ። ሃሌሉያ። በሱ እግዚአብሔር ይሰራል። እመኑ። ሲዘሩም ሆነ ሲናገርም እመኑ። እውነት በጣም ብዙ ነገር እኔም አላስታውሳቸው ከድሮ ቸርች ጀምሮ እስካሁን ድረስ እግዚአብሔር ብዙ መልካም ነገር አድርጎልኛል። የእግዚአብሔር ስም ይባረክ። ለኔ ያደረገ እግዚአብሔር ለእናንተም ያደርጋል። እግዚአብሔርን እመኑ። እግዚአብሔር ከሱ ጋራ ነው። እኔ ለሱ ምስክር ነኝ። የእግዚአብሔር ስም ይባረክ። ሃሌሉያ። ዘመን ይባረክ። የእግዚአብሔር ሰው እግዚአብሔር ይባርክ። ዘርህ በመቶ እጥፍ ይባረክ። የወለድካልኝ ትባረክ። በእግዚአብሔር ቤት ተተክላ ትደግ። ዘሯ የጠላትን ደጅ ይውረስ። ባለቤትህ ዘር ማንዘር ሁሉ ይባረክ። እግዚአብሔር ዘመንህን ይባርከው። አልፈህ ተገለጥ። ከኢትዮጵያ ውጭ ከኢትዮጵያ ውስጥ ሄደህ አገልግል። እግዚአብሔር ባንተ እንደሚሰራ አምናለሁ። እግዚአብሔር በጸጋ በሙላት አብስቶ ይባርክህ። የእግዚአብሔር ሰው የተራራ ላይ መብራት ያድርግ። ተባረክ። የእግዚአብሔር ሰው አልፈህ ሂድ በኢየሱስ ስም። ተሻግረህ ሂድ በኢየሱስ ስም። ገደም ባንተ ዘር ላይ እንዳይሰራ በኢየሱስ ስም ገደቡ ለዘላለም ይገልበጥ። ተራራ የሆነብህ ነገር በኢየሱስ ስም ይገልበጥ። ጉቶ የሆነብህ ነገር ቢኖር ይነሳ። እግዚአብሔር ከዙፋኑ ላይ ስላንተ ተነስቷል። የእግዚአብሔር ሰው እግዚአብሔር የተራራ ላይ መብራት ያረጋል። በውጭ በውስጥ ሀገር ሄደ ታገለግላለህ። አልፈህ ሂድ። እግዚአብሔር ዘመንን ይባርከው። ሃሌሉያ።